ነታቸው ያልታወቀ የተባሉ ታጣቂዎች በፈጸሙት ጥቃት አንድ ህፃንን ጨምሮ 15 ሰዎችን መግደላቸውንና 5 ማቁሰላቸውን የክልሉ ፖሊስ ኮሚሽን አስታውቋል። ምንም ዞርቶብን ያሉት ኮምባለው ሁኔታ መተናገጥ ካልሆነ በስተቀር ከዞኑና ከፌደራል ጸጥታ ጋር ሆኖ ከህብረተሰቡ ጋር በጋራ ሆነን እየሰራን ያለ ህብረተሰቡ አጋልጦ እየሰጠ ነው። በተለያየ መንገድ የሚያውቃቸውን መረጃዎች ለማቅረብ የሚደረገው ስራ ተጠናክሮ እየቀጠለ ነው ያለው። የደቡብ ክልል ፖሊስ ኮሚሽነር ነብዩ ኢያሱ ናቸው የሰማችኋቸው። በአብይ ርዕስ ዘገባ አለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋሉ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የናይጄሪያ የተቃውሞ ሰልፈኞች የተደነገገውን የሰዓት እላፊ ገደብ ችላ በማለት ዛሬ ሰልፍ ማካሄዳቸው ታውቋል። የዩናይትድ ስቴትስ መንግስት ናይጄሪያ ያሉት አሜሪካውያን ጥንቃቄ እንዲያደርጉ የሚመክር መግለጫ አውጥቷል። በመግለጫው መሰረት አብዛኞቹ የተቃውሞ ሰልፎች ሰላማዊ ቢሆኑም ግጭቱ አበይት ድልድዮችና መተላለፊያዎች እንዲዘጉ አድርጓል። ቢያንስ በርካታ የፖሊስ ጣቢያዎች በእሳት እንደጋዩ የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ ጠቁሟል። የናይጄሪያ ወታደሮች ትናንት ሌሊት የፖሊሶች የጭካኔ ተግባርን ይቃወሙ በነበሩት ሰልፈኞች ላይ ተኩስ መክፈታቸው ተዘግቧል። የግዛቲቱ አገረ ገዢ አንድ ሰው መገደሉን አስታውቀዋል። አገረ ገዢው ባባጂዴ ሳንዎ-ኦሉ በዛሬው ዕለት በትዊተር ገጻቸው ባስተላለፉት መልእክት እንዲህ ያለ ሁኔታ በአካባቢው የማይዘወተር መሆኑንና ሟቹ በእርግጥ ሰልፈኛ መሆን ያለ መሆኑን መርማሪ ባለስልጣናት መንስኤውንም ጭምር በማጣራት ላይ ናቸው ብለዋል። ሰልፈኞች የሚቃወሙት የፖሊሶች የጭካኔ ተግባርንና በሀገሪቱ ያለውን ሙስና እንደሆነ ተዘግቧል። ዘጋቢዎቻችን ሪቻርድ ግሪን እና ኢሻ ሳራይ ያጠናቀሯቸውን ዘገባዎች አጣምረው አሉላ ከበደ ያቀርበዋል። አገረ ገዢው መጀመሪያ በናይጄሪያዋ ግዙፍና በንግድ መናኸሪያይቱ ከተማ የባለጸጋ ሰዎች መኖሪያ አካባቢ በተካሄደ ተኩስ 30 ሰዎች መቁሰላቸውን ከነኚህም ውስጥ ቀላልና መካከለኛ ጉዳት የደረሰባቸው 25 ሰዎች በሕክምና ተረድተው ወዲያውኑ መለቀቃቸውን፣ 3 ሰዎች በጽኑ የተጎዱ ህሙማን መርጃ ሕክምና እየተደረገላቸው መሆኑንና የቀሩት 2ቱም በተመሳሳይ ሕክምና ሲረዱ ቆይተው መውጣታቸውን ነበር በመዘርዘር በትዊተር ያስተላለፉት። ይህ ከኛ ቁጥጥር ውጪ የሆኑ ኃይሎች በታሪካችን ጥቁር ነጥብ ያሳረፉበት ምሽት ነው ያሉት አገረ ገዢ ሳንዎ-ኦሉ የተጎዱትን ሰዎች በጎበኙበት ወቅት የተነሳ ፎቶግራፍ አያይዘው ባስተላለፉት መልእክት ምንም ይሁን ምን የመጨረሻው ኃላፊነት የኔ መሆኑን እረዳለሁ። ስለሆነም የጉዳዩን ስረ መሰረት መርምሮ ከትክክለኛ ድምዳሜ ለመድረስ ከፌደራል መንግስቱ ጋር በመተባበር እሰራለሁ ብለዋል። ቆይተውም ለግዛቲቱ ህዝብ ባሰሙት ንግግራቸው ፖሊስ በሰላማዊ ሰልፈኞች ላይ እንዳይተኩስ የተሰጠውን ትዕዛዝ ፍላጎታቸውን ለመፈጸም አመቺ አጋጣሚ ያገኙ ወንጀለኞች በፈጠሩት ሁኔታ ድንገቱ ያልታሰበ መንገድ ሊከተል ችሏል ብለዋል። instructed an investigation into the ordered and the adopted rules of engagement employed by the officers and men of the Nigerian army that were deployed. ነገሩን ግልጽ ለማድረግ ያህል አንድም በስልጣን ላይ ያለ አገረ ገዥ ጦር ሰራዊቱ ኃይል የሚጠቀምበትን ደንብና አሰራር የማይቆጣጠር መሆኑን ማስረዳት ያስፈልጋል። ይሁንና አሁን ሰራዊቱ ኃይል ለመጠቀም የሚከተለውን ደንብና አሰራር እንዲሁም በስፍራው ተሰማርቶ የነበረው የናይጄሪያ ጦር ትላንት ለወሰደው እርምጃ የተከተለው አሰራር ላይ ምርመራ እንዲጀመር አድርጌያለሁ። ይሄ ምርመራ ለአገሪቱ ከፍተኛ የጦር ባለስልጣናት እንዲያጤኑትና እንዲሁም የአገሪቱ ጦር ኃይል አዛዥ ፕሬዝዳንቱ በጉዳዩ ጣልቃ ገብተው በትናንትናው ምሽት የሆነውን ሁሉ በዝርዝር መመልከት እንዲችሉ ለማድረግ ትኩረታቸውንም ለመሻት ነው። አገረ ገዢው በኋላም በሌጎስ በአገሬው ሰዓት አቆጣጠር ከቀትር በኋላ ከ10 ሰዓት አንስተው ለሚቀጥሉት 24 ሰዓታት የሚዘልቅ የሰዓት እላፊ ገደብ ደንግገዋል። ዩናይትድ ስቴትስ በናይጄሪያ የሚገኙ አሜሪካውያን ግጭቶች እየተበራከቱ በመጡባት ምዕራብ አፍሪካዊቱ ሀገር የሚያደርጉትን እንቅስቃሴ በጥንቃቄ እንዲያከናውኑ አሳስባለች። የዋይት ሃውስ ቤተመንግስትና ዲሞክራቶች የሚበዙበት የህዝብ ተወካዮች ምክር ቤት በኮሮና ቫይረስ መዛመት ምክንያት ችግር ላይ የወደቁትን ለመርዳት የሚያስፈልገው
የሁለተኛ ዙር ወጪን ለመመደብ በሚያደርጉት ውይይት የእርቅ ግልግል የማድረግ ፍላጎት እንዳላቸው የተወካዮቹ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ገልጸዋል። ናንሲ ፔሎሲ ትላንት ከዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ጋር በስልክ እንደተነጋገሩ ገልጸው ዛሬ ከውጭ ሀገር ጉዟቸው ሲመለሱ ውይይቱን እንቀጥላለን የሚል ተስፋ እንዳላቸው ተናግረዋል። ፔሎሲ ለዲሞክራቶቹ የሥራ ባልደረቦቻቸው በጻፉት ደብዳቤ ወደ ስምምነት በተቃረብንበት በአሁኑ ወቅት ከምኑቺን ጋር ባደረኩት ንግግር የበለጠ ግልጽነትና የጋራ እምነት ተንጸባርቋል ብለዋል። በዩናይትድ ስቴትስ ክፍለ ግዛት ኖርት ካሮላይና ያለ አንድ መራጭ የምርጫ ድምፁን በፖስታ ቤት በኩል ሲልክ ከምርጫው ዕለት በፊት እስከላከው ድረስ ድምፁ ከምርጫው ቀን በኋላም ቢሆን ይቆጠራል ሲል አንድ የፌዴራል ይግባኝ ፍርድ ቤት በይኗል። በኮሮና ቫይረስ ስጋት ምክንያት ሰዎች በአካል በምርጫ ጣቢያዎች ሄደው ከመምረጥ ይልቅ በፖስታ ቤት በኩል መላክ በሚፈልጉበት በአሁኑ ወቅት የፖለቲካ ፓርቲዎችና የመብት ቡድኖች እያንዳንዳቸው ክፍላተ ግዛት ስለሚያደርጉት የሕግ ለውጥ እየተጨቃጨቁ ነው። የጀርመን ፖሊሲ አውጪዎች የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በአገሪቱም ሆነ በአውሮፓ ላይ ወሳኝ ተጽዕኖ ይኖረዋል በሚል ውጤቱን እየተጠባበቁ መሆኑ ተዘግቧል። የአሜሪካ ድምፅ ዘጋቢ ጃኮብ ረስል ከበርሊን የላከውን ዘገባ ደረጀ ደስታ ያቀርበዋል። በአውሮፓ ካሉ አገሮች በተለየ መልኩ የአሜሪካ ፕሬዝደንታዊ ውጤት በአገራቸው ላይ ተጽዕኖ እንደሚኖረው አብዛኞቹ ጀርመኖች ያምናሉ። በአውሮፓ ትልቋ ኢኮኖሚ የሆነችው ጀርመን 36,000 የሚሆኑ የአሜሪካ ወታደሮችን ታስተናግዳለች። በዓመት ወደ $200 ቢሊዮን የንግድ ልውውጥ በማድረግ ለዩናይትድ ስቴትስ ከአውሮፓ ትልቋ ሸሪክ ናት። ይሁን እንጂ ፕሬዝደንት ትራምፕ ጀርመን መክፈል የሚገባትን የኔቶ አባል አገራትን መዋጮ አትከፍልም በማለት መክሰስ ከጀመሩ በኋላ በሁለቱ አገራት መካከል ያለው ወዳጅነት ቀዝቅዟል። አንዳንድ የጀርመን ፖሊሲ አውጪዎች ከአትላንቲክ ባሻገር ስላለው የሁለቱ አገሮች የወደፊት ወዳጅነት አሳስቧቸዋል። ከጀርመን ማርሻል ፈንድ ቶማስ ክሌን ባርክሆፍ እንዲህ ይላሉ። This road has been bumpy over the last 4 years with the United States. That is less about Europe, more about other things in the world, or less about protecting. ባለፉት 4 ዓመታት ውስጥ መንገዱ ብዙ መሰናክል የበዛበት ነበር። ዩናይትድ ስቴትስ ስለ አውሮፓ በጥቂቱ በዓለም ስላለው ሌላ ነገር ደግሞ በትልቁ ማሰብ ጀምራለች። የዓለምን ስርዓት ጠባቂነቱን ወይም ስርዓት የማስከበር ኃላፊነቱንም ቀንሳለች። ይህች ሀገር የተሰራችው በዚያ ስርዓት ነው። ስለዚህ እየተደረገ ያለውን ለውጥ እያስተዋለች ራሷንም በዚያው አንጻር ማስተካከል ይኖርባታል። በዚህ ዓመት ትራምፕ በጀርመን የሚገኙ የአሜሪካ ወታደሮችን ብዛት ለመቀነስ መወሰናቸው አሜሪካ ለኔቶ አባል አገራት የገባችውን ቃል ኪዳን ስለማክበሯ ጥርጣሬ ፈጥሯል። በጀርመን የሚታየው ስጋትና ተቃውሞ በሁሉም ዘንድ አይደለም። ቀኝ አክራሪው ለጀርመን አማራጭ ፓርቲ የትራምፕ አስተዳደር በጀርመን የሚገኙ የአሜሪካ ወታደሮችን ቁጥር መቀነሱን ደግፎታል። አንዳንዶቹ እንዲያውም ፕሬዝደንትነቱን ማንም አሸነፈ ማንም ሊጠቀሙበት የሚገባ አዲስ አጋጣሚ የፈጠረ መሆኑን ይገልጻሉ። የጀርመን የውጭ ግንኙነት ካውንስል ሶፊያ ቤከር እንዲህ ይላሉ። It is not a result of the Trump presidency that the United States has set other priorities for themselves, which lie in the Asia Pacific, for example. እኔ እንደሚመስለኝ ይህ በትራምፕ ፕሬዝደንትነት አሜሪካ ቅድሚያውን ለሌሎች ለምሳሌ እንደ እስያ ፓሲፊክ አካባቢ ሀገሮች ላሉት ስለሰጠች የተፈጸመ ነው የሚለው ውሸት ነው። ይልቁንም አውሮፓውያን አድገው ራሳቸውን ከዩናይትድ ስቴትስ ጥገኝነት ማላቀቅ ያለባቸው ጊዜ አሁን ይመስለኛል። ውጤቱ ምንም ይሁን ምን ከአትላንቲክ ባሻገር ያሉት በተለይም እዚህ በጀርመን የሚገኙት ብዙዎቹ እንደሚያምኑት ለበጎም ይሁን ለመጥፎ መጪው ለውጥ ከጫፍ ደርሷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ትላንት ያወጣው አዲስ ጥናት አሜሪካ ውስጥ ካለፈው ጥር እስከ ያዝነው ወር ባለው ጊዜ ውስጥ ወደ 300,000 የሚጠጉ ተጨማሪ ሰዎች በሞት ተለይተዋል። ከነሱም 2/3ኛዎቹ በኮሮና ቫይረስ እንደሞቱ ጥናቱ አመልክቷል። የፌዴራሉ የጤና አገልግሎት እንደሚለው በዚህ የጊዜ ክልል ውስጥ ከሞቱት 299,028 ተጨማሪ ሰዎች ከ198,000 በላይ የሚሆኑት ወይም 2/3ኛዎቹ የሞቱት በኮሮና ቫይረስ ሳይሆን አልቀረም። ዩናይትድ ስቴትስ ውስጥ በተለይም በኮሮና ቫይረስ የተጠቁት ጥቁር አሜሪካውያን፣ የላቲን አሜሪካ ዝርያ ያላቸውና
በእድሜ የገፉ ሰዎች መሆናቸው ታውቋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል በገለጸው መሰረት ዩናይትድ ስቴትስ ውስጥ በቫይረሱ የሞቱት ሰዎች ብዛት ከ221 ሺህ በላይ ደርሷል። በኮቪድ ምክንያት በሞቱት ሰዎች ብዛት ከዓለም ቀዳሚ ሀገር መሆኗ ቀጥሏል። በመጨረሻም ናሳ በሚል አህጽሮት የሚታወቀው የዩናይትድ ስቴትስ የጠፈር አገልግሎት መንኮራኩር ትላንት ለአጭር ጊዜም ቢሆን አንዱን አስትሮይድን መንካቷ ታውቋል። የመንኮራኩሯ ተልዕኮ አፈርንና ጠጠሮችን ሰብስቦ ወደ የብስ ማምጣት ነው ተብሏል። ኦሲሪስ አርኤክስ የተባለችው መንኮራኩር አስትሮይድ ቤኑ በተባለው ከየብስ 321 ሚሊዮን ኪሎ ሜትር ርቆ በሚገኝ ላይ ተልዕኮዋን እንደፈጸመች ተዘግቧል። ናሳ እንደሚለው ከመንኮራኩሯ በተገኘው አሃዝ መሰረት ተልዕኮው በተጠበቀው መሰረት ተከናውኗል። ነገር ግን ምን ያህል ቁስ መያዟን ለይቶ ለማወቅ የሳይንስ ጠቢባን ገና አንድ ሳምንት ያስፈልጋቸዋል ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥቅምት 11 2013 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ @ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በመላው ዓለም የሚገኙ የጤና ባለሙያዎችን በማስተባበር የኢትዮጵያን የጤና ዘርፍ ለማገዝ የተቋቋመው ሰዎች ለሰዎች ድርጅት 14ኛውን ዓመታዊ ጉባኤ አካሂዷል። አንዱ ፒፕል ቱ ፒፕል እንደ ፕሮጀክት አድርጎ ከወሰዳቸው ኢትዮጵያን ከመደባቸው ስራ በላይ ተጨማሪነት ከዚያ በላይ ሄደው አልፈው ጥሩ ስራ ሲሰሩ ሊመሰገኑና ሪኮግናይዝ ሊደረጉ ይገባል በሚል በተለያዩ ካታጎሪዎች ላይ አንደኛው ለምሳሌ በሜዲካል ኤሪያ ላይፍ ታይም አቺቭሜንት ለረጅም ጊዜ ሌላ ሀገር ሄደው እንደኛ ሊኖሩ ሲችሉ ችግሩን የኔ ችግር ነው የራሴ ሀገር ችግር ነው ብሎ ኢትዮጵያ ላይ የሚሰሩ የሚያስተምሩ ስንት ህዝብ ያፈሩ ጃይንት ኢትዮጵያ ውስጥ እነሱን በየዓመቱ ሪኮግናይዝ እናደርጋለን። በዚህ ምሽት በኢትዮጵያውያን በአሜሪካ ዝግጅት ይዘናል። አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በደቡብ ክልል በቤንች ሸኮ ዞን ጉራ ፈርዳ ወረዳ ማንነታቸው ያልታወቀ የተባሉ ታጣቂዎች በፈጸሙት ጥቃት 13 ሰዎችን መግደላቸውንና 5 ማቁሰላቸውን የክልሉ ፖሊስ ኮሚሽን አስታውቀዋል። 9 ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽነር ነብዩ ይያሱ ለቪኦኤ ገልጸዋል። ተጨማሪ ፌዴራልና የክልሉ ጸጥታ አስከባሪዎች ወደ አካባቢው መግባታቸውን ኮሚሽነሩ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው። በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ ሾቢ ቀበሌ ማንነታቸው አልታወቀም በተባሉ የታጠቁ ቡድኖች ሲቪሎች መገደላቸውና መቁሰላቸውን የደቡብ ክልል ፖሊስ ኮሚሽን ኮሚሽነር ነብዩ ኢሳያስ ለቪኦኤ ተናግረዋል። ህይወታቸው ያለፉ ሰዎች ወደ 13 ናቸው። የ5 ሰው አካል ጉዳት ደርሶበታል። በዚህ የተሰማንን ካዘን ገልጸናል። ኮሚሽነሩ እንዳሉት አንድ ህፃንን ጨምሮ 13 ሰዎች መገደላቸውና ሌሎች 5 ሰዎች መቁሰላቸውን አብራርቷል። ከጥቃት አድራሾቹ ውስጥ በህብረተሰቡ ጥቆማ 9 ተጠርጣሪ ወንጀለኞች መያዛቸውን ገልጠዋል። ጉዳዩ ከህብረተሰቡ ጋር በተደረገ ውይይት ታስበው ወደ 9 የሚሆኑ ሰዎች ስሩ ነው ምርመራ እየተጣራ ነው ያለው። ምርመራው በተጠናከረ መንገድ ይቀጥላል። አጠቃላይ አጋጣሚ ነው የሚዛው አካባቢ ነው ያለሁት። አሁን ባለው ሁኔታ መደናገጥ ካልሆነ በስተቀር ከዞኑና ከፌዴራል ጸጥታ ጋር ሆኖ ከህብረተሰቡ ጋር በጋራ ሆነን እየሰራን ያለ ህብረተሰቡ አጋልጦ እየሰጠ ነው። በተለያየ መንገድ የሚያውቃቸውን መረጃዎች ለማቅረብ የሚደረገው ስራ ተጠናክሮ እየቀጠለ ነው ያለው። ወንጀሉ በድንገት የተፈጸመና አሰቃቂ በመሆኑ የአካባቢው ህብረተሰብ ተደናግጠው ቀያቸውን የለቀቁ ሲሆን የማረጋጋትና ወደ ቤታቸው እንዲገቡ የማድረግ ስራ እየተሰራ መሆኑንም ተናግሯል። ጥቃቱ ማንነትን መሰረት ያደረገ መሆን አለመሆኑን ሙሉ ምርመራው ሲጠናቀቅ እናሳውቃለንም ብለዋል። የተለያየ ማንነት ያላቸው አካላት ህይወታቸው አልፈዋል። ምርመራው ሲጠናቀቅ ደግሞ ሙሉ መረጃ ይፋ እናደርጋለን። ጥቃቱ የደረሰው በጦር መሳሪያ ነው ኮሚሽነር? ጥቃቱ በጦር መሳሪያ ማለት ድምጽ የሌለው መሳሪያ አለ። በሁለቱም መንገድ ነው የተፈጸመው። ህብረተሰቡ ለጸጥታ ኃይሎች መረጃዎችን በመስጠት ትብብር በማድረግ ወንጀለኞችን ለህግ ለማቅረብ እየተሰራ ያለው ስራ ተጠናክሮ እንዲቀጥል ጥሪ ያቀረቡት ኮሚሽነሩ የአካባቢውን ሰላም ወደ ነበረበት ለመመለስ ተጨማሪ የፌዴራልና የክልሉ ጸጥታ አካላት ወደ አካባቢው መግባታቸውንም ተናግሯል።
የዞኑ ፖለቲካ አመራሩ መጻተሉም ገብቶ እያረጋገጠ ነው የሚገኘው። ከዚህ ጋር ተያይዞ ሌላ ስጋት ውስጥ ስለሆነ ያለው ስጋት ከመቀነስ አንጻር ጸጥታ ላይ አስገብተን የማረጋገጥ ስራ የተሰራ ነው። ከቤታቸው የወጡ አካላትን መልሰን ወደ ቤት የማስገባትና ፍጹም ሰላም እንዲሰማቸው ተጨማሪ ጸጥታ ላይ አስገብተን አካባቢውን ተቆጣጥረናል። የወረዳው ፖሊስ አዛዥ ኢንስፔክተር በቀለ በየነ የጥቃቱ ሰለባ የሆኑትን የማሳከምና ንብረታቸውን የመጠበቅ ስራ እየሰሩ መሆናቸውን ተናግረዋል። ለማረጋጋት እኔም አሁን እዛው ቦታው ላይ ነው ያለሁት። በዝጋዴ የለቀቁ ሰዎች አሉ። የእነሱን እርሻና እህል እየጠበቅን ያለነው ወደ ቀያቸው እንዲመለሱ እያሰባሰብን ነው። ነገ እንዲገቡ እያደረግን። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ በበኩላቸው በጉራ ፈርዳ ወረዳ ሾቢ ቀበሌ በጸረ ሰላም ኃይሎች ዜጎች በመገደላቸው የተሰማቸውን ሀዘን ገልጠዋል። ከህብረተሰቡ ጋር በመቀናጀትም ለዜጎች ሞት ምክንያት የሆኑ የጸረ ሰላም ኃይሎችን በህግ እንዲጠየቁ የማድረግ ስራ ይሰራልም ብሏል። አሁን ጥቃቱ ከደረሰበት ከጉራ ፈርዳ ወረዳ ከዓመታት በፊት በርካታ ዜጎች በማንነታቸው የተነሳ መፈናቀላቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ዮናታንን ለዘገባው። የትንታኔው መጽሔት ይቀጥላል። የአንበጣ መንጋ በትግራይ ክልል እያደረሰ ያለውን ጉዳት ለመጋፈጥ የሚያስችል ኮሚቴ ማቋቋሙን የትግራይ ብልጽግና ፓርቲ ገልጿል። ኮሚቴው አንበጣውን ለመከላከል የሚያግዝ ገንዘብ በእርዳታ እንደሚያሰባስብና አዲስ አበባ ላይ ነገ የሚካሄድ መርሃ ግብር ማዘጋጀቱን አስታውቋል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው። በትግራይ ክልል የአንበጣ መንጋ ሊያደርሰው የሚችል ጉዳት ለመከላከልና ጉዳት የደረሰባቸው አርሶ አደሮችን ለመደገፍ ሀብት ለማሰባሰብ የትግራይ ብልጽግና ፓርቲ ኮሚቴ ማቋቋሙ ገልጿል። የኮሚቴው አስተባባሪና በአዲስ አበባ ብልጽግና ጽህፈት ቤት የሴክተር ተቋማት ማስተባበሪያ ኃላፊ አቶ ሀፍታይ ገብረ እግዚአብሔር ለአሜሪካ ድምጽ እንደገለጹት ኮሚቴው ከክልሉ ተወላጆችና ሌሎች ኢትዮጵያውያን ድጋፍ ለማሰባሰብ መቋቋሙ ገልጸዋል። ኮሚቴውም ከተለያዩ የትግራይ ባለሀብቶች የኢትዮጵያ ባለሀብቶች እገዛ ድጋፍ እያሰባሰብን ነው። 2 የባንክ አካውንቶችን ከፍተናል። ማንኛውም ኢትዮጵያዊ እርዳታ ብሔር የለውም፣ ጾታ የለውም፣ ሁሉም እጁን እንዲዘረጋ ጥሪ እያቀረብን ነው። ነገ ሐሙስ በ11 ሰዓትም በሸራተን አዲስ እናካሄደው የቴሌቶን እዛ ላይ ድጋፍ አሰባስበን ተደራሽ ለማድረግ ስራ እየሰራን ነው። ይህንን የተሰበሰበው ድጋፍ በ2 ፌዝ ነው ለማድረስ እያቀድን ያለ ነው። አንደኛ እስካሁን ጥቃት በሚያደርሱባቸው አካባቢዎች አንበጣውን ለመከላከል የሚችሉ ጥሬ ዕቃዎች በመግዛት ለወጣቱ ማከፋፈል ነው። ኬሚካል ሊሆን ይችላል። ሌሎች ለሰብል መሰብሰቢያ የሚሆኑ መሳሪያዎችንም በመግዛት ማከፋፈያ የሚሆን ድጋፍ ይሆናል። ሁለተኛው ፌዝ ደግሞ በአንበጣ የተጠቁ አካባቢዎች ለይቶ አጥንቶ ምርታቸውን፣ ሰብላቸውን የተጎዳባቸውን ማህበረሰቦች ለይተን ቀለባቸውን የምንተካበት የምንደግፍበት ዓላማ የያዘ ፌዝ አለ። ስለዚህ በ2 ፌዝ የሚከናወን ድጋፍ ይሆናል። የሀብት ማሰባሰብ መርሃ ግብር አካል የሆነው ነገ ሐሙስ በአዲስ አበባ ከተማ በሸራተን አዲስ ሆቴል የገንዘብ ማሰባሰቢያ ቴሌቶን መዘጋጀቱም አቶ ሀፍታይ ገልጸዋል። ሁሉም ኢትዮጵያውያን ድጋፍ እንዲያደርጉ ጥሪ አቅርበዋል። አቶ ሀፍታይ በፌዴራል መንግስትና በትግራይ ክልል መንግስት መካከል በግልጽ አለመግባባት ተፈጥሮ እያለ ያሰባሰባችሁትን ገንዘብ ለህዝቡ በየትኛው መንገድ ሊደርሰው ይችላል ብለን ለአቶ ሀፍታይ ጠይቀን ምላሽ ሰጥተዋል። የፌዴራል ተቋማት በትግራይ ክልል ውስጥ አሉን። እነዚህ የፌዴራል ተቋማት የተጎዳውን አካባቢ ድጋፍ የሚያስፈልገውን አካባቢ ለይተውና አጥንተው ይሰጡናል። በእነሱ በኩል አድርገን ለተጎዳው አካባቢ እንዲደርስ እናደርጋለን ብለን ነው ተነሳ ነው። አንበጣ ለመከላከል እየተደረገው ያለው እንቅስቃሴ ከክልሉ ጋር የሚደረግ ማንኛውም ግንኙነት የፌዴሬሽን ምክር ቤት በወሰነው መሰረት የሚካሄድ ይሆናል ሲሉም አቶ ሀፍታይ ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም። ወደ ተከታዩ ዘገባ እንለፍ። በአማራ ክልል የተዛመተው የአንበጣ መንጋ በኦሮሞ ብሔረሰብ አስተዳደር ዞን ከ14000 ሄክታር በላይ ላይ ባለ የሰብል ምርት ላይ ጉዳት ማድረሱን አርሶ አደሮችና የዞኑ አስተዳደር ገልጸዋል። መስፍን አራጌ ዝርዝሩን ይዟል። በባቲ ወረዳ ጨቆርቲ ቀበሌ አካባቢ ለሚኖሩት የ60 ዓመቱ ሰይድ አህመድም ሆነ ኑሯቸውን ጉሬ ቀበሌ ላደረጉት የ47 ዓመቱ አብዱ ሙስጠፋ እንዲህ አይነት አደጋ ሲያጋጥማቸው የመጀመሪያቸው ነው። የበረሃ አንበጣ ጉዳት ማድረሱን ከመገናኛ ብዙሃን ልሳን ይሰሙ የነበሩት አርሶ አደሮች አደጋውን ፊት ለፊት ለመጋፈጥ ተገደዱ። መቼም እንግዲህ ወደ 46-47 ገብቻለሁ። እኔም ውስጥ አይቻ በብሔረሰብ ዞኑ በ6 ወረዳዎች ውስጥ የሚገኙ 61 ቀበሌዎች በአንበጣ መንጋው ተወረው
በሰብል በግጦሽና በቁጥቋጦ ማሳ ላይ ጉዳት ደርሷል። በተለይ ባቲ ወረዳ ሰፊ ጉዳት ከደረሰባቸው አካባቢዎች ቅድሚያውን ይይዛል። አርሶ አደሮች እንደሚሉት ወረዳውን ከመሰረቱት 26 ቀበሌዎች ከ20 በላዩ ያንበጣ መንጋው ሰለባ ናቸው። አርሶ አደር አብዱ 50 ኩንታልና ከ50 ኩንታል በላይ የሚያመርቱበት መሬታቸው ሙሉ በሙሉ ከጥቅም ውጭ ሆነዋል። የማስተዳድራቸውን 11 ቤተሰብ እንዴት ይዤ እዘልቃለሁ ከሚል ህሊና ሙግት ጋርም ግብ እንደያዙ ይናገራሉ። አንበጣ እኛን ብላ ማሽላ ነው የምንገራው። ማሽላም ማሾር በመሰረትም ሁሉም ገዝታ ባለው ሁሉም ወልቋል። የ9 ቤተሰብ አስተዳዳሪ የሆኑት አርሶ አደር አብዱም ከማሳቸው የሚያፍሱት ምርት ይቅርና ዶሮ ጭራ የምትለቅመው ፍርፋሪ እንዳልተረፋቸው ገልጸዋል። ጉዳቱ ከፋ ነው፣ እኛ ጋር ከፋ ነው። እኛ ባቲ ወረዳ 03 ቀበሌ ጨቆርት ይባላል። ምንም የዶሮ የሚሰጥ እንኳን ይዞ ገባ የለም። ሐሙስ ማክሰኞ እኛ ላይ ውሎ እኛ ላይ አድሮ ያው ተናፋ በጠያራማ ምንም እንትና አላዳንም። በአውሮፕላን ርጭት ተደርጎ ነበር ማለት ነው? አዎ ተደርጓል። እንደ ዞኑ ምክትል አስተዳዳሪ እብሬ ከበደ መግለጫ አንበጣው የነፋስ አቅጣጫን ተከትሎ ስለሚንቀሳቀስ አንዳንዴ የመቀነስ አንዳንዴ ደግሞ የመጨመር አዝማሚያ ያሳያል። ደዌ ሀራዋና ባቲ ወረዳ ላይ የመቀነስ አዝማሚያ ያለው፣ ዲሌቱ ሙጋና እርጥማ ፉርሲ ወረዳዎች ላይ ደግሞ የመጨመር ትሬንድ ነው ያለው። የነፋስ አቅጣጫ ተከትሎ ትላልቅ መንጋ እየገባ ነው ያለው። ዲሌቱ ሙጋ ወረዳ ላይ በሸዋሮቢት በኩል ያሉ ቀበሌዎችን በከፍተኛ ደረጃ እያጠቃ ነው ያለው። አርጥማ ፉርሲም እንደዚሁ 1-2 ቀበሌዎች ላይ ከፍተኛ ጥቃት እየፈጸመ ነው ያለው። አቶ ብሬ እንደሚያስረዱት የአንበጣ መንጋው በዞኑ 17772 ሄክታር ሰብል ላይ ጉዳት ሲያስከትል ከዚህ ውስጥ 14440 ሄክታሩ ሙሉ በሙሉ ከጥቅም ውጭ ሆኗል። ይህ ደግሞ በአካባቢው ምርታማነት ላይ አሉታዊ ተጽዕኖ ያሳድራል ባይ ናቸው። እጅግ በጣም ምርታማነታችን ላይ ከፍተኛ ተጽዕኖ ያሳድራል። በዚህ አመት በቂ እርጥበት አግኝተን ስለነበረ እንደ ዞን 1.7 ሚሊዮን ኩንታል ምርት እናገኛለን ብለን ነበር አቅደን የነበረው። ነገር ግን ባቲ ወረዳም ዲሌ ጥሙጋም ደዌ ሀራዋም አርጥማ ፉርሲም ያደረሰው ጉዳት በቀላሉ የሚገመት አይደለም። በተለይ ባቲ ወረዳ ላይ ከፍተኛ ጉዳት አድርሷል። ስለዚህ ምርታማነታችን ላይ ያለው ተጽዕኖ ጠንከር ያለ ነው የሚሆነው። አርሶ አደሮቹ የዕለት ደራሽ እርዳታም ሆነ በዘላቂነት የሚቋቋሙበት ብልሃት ይፈጠር ዘንድ ጥያቄ አላቸው። ምንም እየጠየቀን ነው። ከረዳን ከአራዳን ደግሞ ያለን ሀብት ሽጠን እስካልኩ ድረስ እናበላለን እንጂ የት ይደረሳል? እኛ እንግዲህ የምንደረግም የለንም። ወደ መንግስት እየጮኸነን በእንደዚህ እንግዲህ አላህ ምስጥም አላህ እንጠብቃለን እንጂ መደረግ አንችልም። ምክትል አስተዳዳሪው ለአርሶ አደሮቹ ጥያቄ ሲመልሱ ጉዳቱ እጅግ በጣም ከፍተኛ ከመሆኑ ጋር ተያይዞ የመጀመሪያው ያው የስነ ልቦና ግንባታ ነው። መንግስትም ረጂ ድርጅቶችም ህብረተሰቡም እርስ በርስ እንደሚደርሳለቸውና ምንም መፈናቀልና ጉዳት እንደማይደርስ ከጎናቸው እንዳለን መተማመን ነው። ሁለተኛው በመስኖና በብላጊ በሚገኙ አጋጣሚ ያጡትን ምርት እንዲተኩ ማድረግ ነው። የመስኖና ብላጊ አጋጣሚ የማይኖራቸው አርሶ አደሮች ደግሞ እንስሳት ሀብት ላይ ተሰማርተው የኑሮ መሰረታቸው እንዲሻሻል አድርገን ለመቋቋም ነው ጥረት እየተደረገ ያለው። የዕለት እርዳታ የማቅረብ ስራው ተጀምሯል። ከክልል 2000 ኩንታል ስንዴና 210 ኩንታል አልሚ ምግብ ወረደ ገብቷል። ከፌዴራልም መጓጓዝ እንደጀመረ መረጃዎች አሉ። በዞኑ በውስን የአውሮፕላን ርጭት ግን ደግሞ በተጠናከረ ህዝባዊ ርብርብ አንበጣውን ለመከላከል የተደረገው ጥረት መንጋው ወደ አጎራባች ዞኖች እንዳይሸጋገር ከማድረግ ባለፈ የተወሰነ የሰብል ምርትም ለማትረፍ መቻሉን ከዞኑ እየደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ወደ ተከታዩ ዘገባ እንዝለቅ። ሱዳን ለአሜሪካውያን የሽብር ጥቃት ሰለባዎችና ለቤተሰቦቻቸው የብዙ $100 ሚሊዮን ካሳ ለመክፈል በተስማማችው መሰረት ስትከፍል ከሽብር ደጋፊ መንግስታት መዝገብ እንሰርዛታለን ብለዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ። ሪፖርተራችን ሜገን ዱዞር ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች። ሚስተር ትራምፕ ስምምነቱን ታላቅ ዜና፣ ትልቅ እርምጃ እየወሰደ ያለው አዲሱ የሱዳን መንግስት ለዩናይትድ ስቴትስ የሽብርተኝነት ሰለባዎችና ለቤተሰቦቻቸው $335 ሚሊዮን ሊከፍል ተስማምቷል። ገንዘቡን ሲያስገባ ሱዳንን ከሽብርተኝነት ደጋፊ መንግስታት መዝገብ ስሟን እሰርዛለሁ ሲሉ ትናንትና በትዊተር ገጻቸው ላይ አስፍረዋል። ሱዳን ከዩናይትድ ስቴትስ የሽብርተኛ ደጋፊ መዝገብ መውጣቷ እጅግ የሚያስፈልጋትን ብድርና እርዳታ ከዓለም አቀፍ ተቋማት ማግኘት እንድትችል እድል ይሰጣታል።
ከእስራኤል ጋር የዲፕሎማሲ ግንኙነት እንድትመሰርትም መንገዱን ሊያመቻች ይችላል ተብሏል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ፕሬዝዳንት ትራምፕን አመስግነዋል። በሽብርተኝነት ደጋፊነት መፈረጇ ሀገራቸውን እንደጎዳትም አክለው አስታውቀዋል። የሱዳን ሕዝብ ሽብርተኝነትን ፈጽሞ ደግፎ አያውቅም ብለዋል ጠቅላይ ሚኒስትሩ። ዩናይትድ ስቴትስ የወሰደችው እርምጃ ለዲሞክራሲ ሽግግራችን ጠንካራ ድጋፍ የሚሰጥ ይሆናል ሲሉም አክለዋል። ሱዳን የምትከፍለው ካሳ አልቃይዳ እንደ አውሮፓውያን አቆጣጠር በ1998 ኬንያና ታንዛኒያ የዩናይትድ ስቴትስ ኤምባሲዎች ላይ ባደረሳቸው የቦምብ ጥቃቶች እንዲሁም በ2000 ዓመተ ምህረት የመን ወደብ ላይ በዩኤስኤስ ኮል መርከብ ላይ በደረሰው የቦምብ ጥቃት ሰለባ ለሆኑ አሜሪካውያን የሚውል ሲሆን ሱዳን በሁለቱም ጥቃቶች እጇ አለበት ተብሎ በዩናይትድ ስቴትስ ፍርድ ቤት ድምዳሜ እንደተሰጠበት የሚታወስ ነው። በኤምባሲዎቹ ላይ ለደረሱት ጥቃቶች ሰለባዎች የቆመ ሱዳን ቴረር ቪክቲምስ የተባለ ቡድን ደግሞ አብዛኞቹ ሰለባዎች ስምምነቱን እንዳልተቀበሉ ነው የተናገረው። የካሳ ክፍያው ዩናይትድ ስቴትስ ለተወለዱ አሜሪካውያን ቅድሚያ የሚሰጥና የውጭ ሀገር ተወላጆች ሆነው በዜግነት አሜሪካዊ ለሆኑት ከነሱ እጅግ ያነሰ ክፍያ የመደበ በመሆኑ አልተቀበሉትም ብሏል። የናይሮቢው ጥቃት ሰለባዎች አሜሪካውያን ቤተሰቦች ተጠሪ ኤዲት ባርትሊ በበኩላቸው ስለ ካሳው ስምምነት የዩናይትድ ስቴትስን የውጭ ጉዳይ ሚኒስቴርና የሱዳንን መንግስት አመስግነዋል። የመስከረም 1 የሽብርተኛ ጥቃት ሰለባዎች የሱዳን የካሳ ክፍያ ስምምነትና ያን ተከትሎ በዩናይትድ ስቴትስ ኮንግረስ ከመከሰስ ነጻ ልትደረግ የምትችል መሆኑ የእሳቸውን ደንበኞች የካሳ ጥያቄ ጉዳት ሊያስከትልበት እንደሚችል ስጋታቸውን ገልጸዋል። ተከታዩ ዘገባ ወደ ምርጫዎችና የመረጃ ጉዳይ ይወስደናል። አሁን መረጃ እየተሰራጨ ያለበት መንገድ ሲታይ የሚታመነውን ዜና ከማይታመነው ለመለየት በጣም አስቸጋሪ የሆነ ነው። ይሁን እንጂ የቴክኖሎጂ ድርጅቶች ወገንተኛ የሆኑትን የሚዲያ ተቋማት በመለየት ተጠቃሚዎች ትክክለኛውን ዜና ከሐሰቱ እንዲለዩ እየረዷቸው መሆኑን እየገለጹ ነው። የቲና ትሪንን ዘገባ ደረጀ ደስታ ያቀርበዋል። በርካታ አሜሪካውያን ዜናዎቻቸውን የሚያገኙት ትዊተርን ጨምሮ ከተለያዩ የኢንተርኔት ድረገጽና ማህበራዊ ሚዲያዎች ነው። ምርጫውን አስመልክቶ የሚለቀቁ መረጃዎች ከመብዛታቸው የተነሳ የመረጃዎች መጨናነቅ ተፈጥሯል። አንዳንዶቹም ዜናዎች ወይም መረጃዎች ተሟልተው አለመቅረባቸው ብቻ ሳይሆን እስከናካቴውም ውሸት ናቸው። ከናይት ፋውንዴሽን የትምህርትና አስተዋጽኦ ዲሬክተር የሆኑት ጆን ሳንድስ እንዲህ ይላሉ። 8 in 10 Americans are now concerned that misinformation will play a role in the outcome of the election. ከ10 አሜሪካውያን 8ቱ የምርጫውን ውጤት በመወሰን ረገድ መረጃ ትልቅ ድርሻ ይጫወታል ብለው ያስባሉ። ታዲያ ይህ ከሆነ አብዛኞቹ አሜሪካውያን ትክክለኛ ያልሆነ መረጃ ሲወጣ ለይተው ያውቁት ይሆን? የግራውንድ ኒውስ ስራ አስፈጻሚ ሃርሊን ኮር እንዲህ ይላሉ። We are expecting the news consumer to actually do the work and recognize, is this news true, is this biased, is it not? እኛ መረጃዎችን የሚጠቀሙ ሰዎች ይህ ዜና ልክ ነው፣ ይሄ ወገናዊ ይሆን የሚለውን የመለየት ስራ ይሰራሉ ወይም ለይተው ያውቃሉ ብለን እንጠብቃለን። ለዚያም ነው ሃርሊን ኮር እና ሸሪካቸው ግራውንድ ኒውስን ያቋቋሙት። እነሱ እንደሚሉት በተመሳሳይ ጉዳይ የወጡ ዜናዎችን ማነጻጸሪያ መድረክ ወይም ፎረም ሲያበጅ ግራውንድ ኒውስ በዓለም የመጀመሪያው ነው። So say it's a political story about elections, we'll show you how all the way from far left to far right are covering it so you can compare. ለምሳሌ እንበልና መረጃው ስለ ምርጫ ያወጣ የፖለቲካ ዜና ይሆናል። ስለዚህ ያንን ዜና ከግራ እስከ ቀኝ ጫፍ ድረስ ያሉት የመገናኛ ብዙሃን በሙሉ እንዴት አድርገው እንደዘገቡት እናሳያለን። ያንን ማነጻጸር ይቻላል። የግራውንድ ኒውስ ድረገጽ መፈለጊያው ተቀጥያ ዌብ ብራውዘር ኤክስቴንሽን ዜናዎቹ ሲወጡ ወዲያውኑ ሌሎችንም ዘገባዎች አብሮ ለማመሳከሪያ ወይም ማነጻጸሪያ አያይዞ ያወጣል። እንዲህ ይላሉ ሃርሌን። With a single click you can then figure out what else is available. What are the other spins on the same story? አንዱን ዜና አንድ ጊዜ ብቻ በመንካት ልክ የሱ አይነት ተመሳሳይ ዜናዎች ምን እንዳሉ ማየት ይቻላል። ያንኑ ዜና ሌሎች እንዴት አድርገው አጣመው ወይም አቃንተው እንዳቀረቡትም ወዲያው ማወቅ ያስችላል።
መገናኛ ብዙሃኑ ምን ያህል ወገንተኛ እንደሆኑ ለይቶ የሚያሳይ መድረክን የፈጠሩት የallsides.com ስራ አስፈጻሚ ጆን ጌብልም ተመሳሳዩን ተናግረዋል። ሁሉም ሰው ወገንተኛ ነው ይላሉ። We are all biased. We're biased by everything we know, by our life experience, and everything we don't know. ሁላችንም ወገንተኝነት አለብን። በመናውቀው ነገር ሁሉ ወገንተኞች ነን። ስለ ህይወት ልምዳችንም በመናውቀው ነገር ሁሉ ሆነ በማናውቀውም ቢሆን ወገንተኞች ነን። ጃን ጌብል አድሏይና ወደ አንድ ወገን ያደሉ ወገንተኛ ሚዲያዎችን ደረጃ ለይቶ የሚያሳይ ማመሳከሪያ መስራታቸውን ተናግረዋል። ገና ከርዕሳቸው አንስቶ ቀኙን መካከለኛውንና ግራውን የያዙትን ነጥሎ የሚያመለክተውን ደረጃ የሚሰጠውን የድረገጽ መድረክ መፍጠራቸውንም ገልጸዋል። We automatically bring out different points of view. So our first 3 results of any search you do on a news story will give you 3 different perspectives on that same topic. የተለያየ አመለካከት ያላቸውን ወዲያው ነው ነጥለን የምናወጣቸው። ስለዚህ በአንድ ተመሳሳይ ዜና ወይንም ርዕሰ ጉዳይ ገና ከመነሻው በተለያዩ የዜና አውታሮች 3 የተለያዩ አመለካከቶች መንጸባረቃቸውን ወዲያው ነው ማየት ይችላሉ። የተገልጋዮችን አጠቃቀም የሚያጠኑት ሳሚር ፓቲል ተጠቃሚዎች የሚያግዛቸው ማንኛውንም መድረክ የተዛባውን የመረጃ ስርጭት ለመቀነስ ያስችላል ይላሉ። ጤናማ የሆነው ጥርጣሬ እንዲፈጠር ማድረግም ያስፈልጋል ባይ ናቸው። And this doesn't have to be very lengthy or extensive, just a short blurb that says this might be questionable or you might want to look further into it. Just that. አንድ ጥያቄ ብቻ ማስተዋወስ ነው። ይሄ ነገር እውነት ሊሆን ይችላል? ይሄንን ነገር ውሸት የሚያደርጉት ነጥቦች ሊኖሩ አይችሉምን? ይሄንን ጥያቄ ለመጠየቅ የምትወስደው አፍታ እዚህ ጋር በጣም ጠቃሚ ነው። በዚህ የምርጫ ወቅትና ከዚያም በኋላ ሐሰተኛውን የቅጥፈት ወሬ ከትክክለኛው ዜና መለየት የሚቻለው በዚህ መንገድ ብቻ ነው ይላሉ ባለሙያዎቹ። ለአፍታም ቢሆን ትንፋሽ በመውሰድ ቢያንስ ይህ ነገር እውነት ይሆን እንዴ ብሎ በመጠየቅ። የዜናና የመጽሔቱ ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ስርጭታችን በተጨማሪ በተመሳሳይ የአየር ሞገዶች ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com፣ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ላይ እንገኛለን። ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው፣ እኔም የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገር። በመላው ዓለም የሚገኙ የጤና ባለሙያዎችን በማስተባበር የኢትዮጵያን የጤና ዘርፍ ጥረቶች ለማገዝ የተቋቋመው ሰዎች ለሰዎች ድርጅት 14ኛ ዓመታዊ ጉባኤውን አካሂዷል። የኢትዮጵያ ጤና ጥበቃ ሚኒስትርን ጨምሮ በርካታ እንግዶችና ዕውቅ የጤና ባለሙያዎች በተሳተፉበት በኢንተርኔት በተካሄደው በዚህ ጉባኤ ላይ ኮቪድ-19ን ጨምሮ በተለያዩ የጤና ጉዳዮች ላይ ሙያዊ ንግግሮች ተሰምተዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን ጨምሮ የሙያና ማህበረሰባዊ አስተዋጽኦ አበርክተዋል ለተባሉ ሰዎች ዕውቅና ተሰጥቷል። ዝርዝሩን ደረጀ ደስታ ለኢትዮጵያውያን በአሜሪካ አዘጋጅቶታል። የፒፕል ቱ ፒፕል የኢትዮጵያን ጤና ዘርፍ በሙያ በትምህርትና የእውቀትን ሽግግር በማድረግ ለመደገፍ እዚህ በዩናይትድ ስቴትስ የተቋቋመ ድርጅት ነው። በኢትዮጵያም ቅርንጫፍ ከፍቶ ፕሮጀክቶችን በማካሄድ ላይ ይገኛል። ድርጅቱ ዘንድሮ የተቋቋመበትን 22ኛ ዓመቱን ይዟል። በየዓመቱ የሚያካሂደው በጤና ጉዳዮች ላይ የሚያተኩረው ዓለም አቀፍ ኮንፈረንስ ከተጀመረ 12ኛ ዓመታዊ በዓሉን ያከበረው በወቅቱ ባለው የኮቪድ ምክንያት በአካል ሳይሆን በድረገጽ አማካኝነት ነው። በዚህ ዝግጅት ከአሜሪካና ከኢትዮጵያና ከተለያዩ የዓለም ክፍሎች የተለያዩ እንግዶች ተሳታፊና ተካፋይ ሆነውበታል።
በርካታ ኢትዮጵያውያንና ኢትዮጵያውያን ወዳጆች የሆኑትን የሕክምና ባለሙያዎች የሚሳተፉበትን ይህን ድርጅት ያቋቋሙትና አሁንም በፕሬዝደንትነት በማገልገል ላይ የሚገኙት ዶክተር እናውጋው መሐሪ ሲሆኑ የዛሬ የኢትዮጵያውያን በአሜሪካ እንግዳ። ጤና ይስጥልን ዶክተር እናውጋው። ጤና ይስጥልኝ። ስለ ድርጅቱ ትንሽ ያስተዋውቁና ከዛ በኋላ ስለ ኮንፈረንሱ ይንገሩ። በቅድሚያ ይህንን ኮንፈረንስ በማዘጋጀት በመሪነት የቦርዱ ቸርማን ዶክተር አንተነህ ሀብቴ፣ ቫይስ ፕሬዚዳንት ፕሮፌሰር ከበደ በእኛ ከሜዮ ክሊኒክ እና ቮለንተሮችን አብሮ ቀን ተቀን የሰሩትን ላመሰግን እፈልጋለሁ። ይህ ኮንፈረንስ 12ኛ ዓመቱን ያከበረው ግን ፒፕል ቱ ፒፕል ከተመሰረተ ከ22 ዓመት በላይ ነው። 10ኛ ዓመቱን ኢትዮጵያ ሲያከብር ይህ ደግሞ ዲያስፖራ ላለው መጠን አንድ ተመሳሳይ ኮንፈረንስ አረግን። ያንን ኮንፈረንስ ቀጥለን ነው በየዓመቱ የፕላትፎርም የተጠቀምንበት። ያ ማለት ምንድን ነው? ኢትዮጵያ ፖሊሲ ሜከርስ፣ የዩኒቨርሲቲ መሪዎች፣ የተለያዩ ጥሩ ስራ የተሰሩ ስራዎችን እየተመረጡ እዚህ ፕላትፎርም ላይ ፕሬዘንት እየሆኑ እንደ ሌሰንስ ለርንድ እና ኢትዮጵያ ላይ ደግሞ በጣም ኢምፖርታንት የሆኑ የሕክምና ዘርፎችን ማለት እስካሁን በልብ ህመም ላይ፣ በካንሰር፣ በዲያቤቲስ በመሳሰል በኩላሊት በሽታ ላይ በመሳሰል በየዓመቱ የተለያዩ ዘርፎች እየተመረጡ ኮንፈረንስ ይደረጋል እና እዚያ ኮንፈረንሱ ላይ እንዳሉት ፖሊሲ ሜከርስ ከዚህ ከስቴት ዲፓርትሜንትም ከዋይት ሀውስም ከኢትዮጵያ ደግሞ ከተለያዩ ጤና ጥበቃ ከተለያዩ ዩኒቨርሲቲዎች እየጋበዝ ውይይት ይደረጋል፣ ጥናት ይቀርባል። እንደሱ ነው እንግዲህ ዋና። በዚህ ዓመት ደግሞ የተለየ የሚያደርገው ዋናው ኮቪድ ላይ ያተኮረ ነው እና አንድ ሆቴል ላይ መሰባሰብ ስለማይቻል በኮቪድ ምክንያት በዙም በዌቢናር ነው የተደረገው። ይሄ መጀመሪያ የተደረገው ኮንፈረንስ ከኢትዮጵያ አልፎ አሁን በፓን አፍሪካ ደረጃ ተስፋፍቶ ግሎባል ሆኗል። አሁን እዚህ ኮንፈረንሱም ላይ ከሳውዝ አፍሪካ፣ ከናይጄሪያ፣ ከአውሮፓ፣ ከኢትዮጵያ፣ ከኖርዝ አሜሪካ የተሰባሰበ ምሁራን፣ ፖሊሲ ሜከርስ፣ ኒው ጄኔሬሽን የተገኙበት ኮንፈረንስ ነበር። ዘንድሮ በዚህ ባደረጋችሁት የ12ኛው የኮንፈረንስ ዝግጅት ላይ ሽልማቶችም አበርክታችኋል። ለምንድን ነበረ ሽልማቱ የተበረከተው? ምን ስላደረጉ ነው? እንግዲህ አንዱ ፒፕል ቱ ፒፕል እንደ ፕሮጀክት አድርጎ ከወሰዳቸው ኢትዮጵያን ከመደባቸው ስራ በላይ ተጨማሪነት ከዚያ በላይ ሄደው አልፈው ጥሩ ስራ ሲሰሩ ሊመሰገኑና ሪኮግናይዝ ሊደረጉ ይገባል በሚል በተለያዩ ካታጎሪዎች ላይ አንደኛው ለምሳሌ በሜዲካል ኤሪያ ላይፍ ታይም አቺቭሜንት ለረጅም ጊዜ ሌላ ሀገር ሄደው እንደኛ ሊኖሩ ሲችሉ ችግሩን የኔ ችግር ነው የራሴ የሀገር ችግር ነው ብሎ ኢትዮጵያ ላይ የሚሰሩ የሚያስተምሩ ስንት ህዝብ ያፈሩ ጃይንት ኢትዮጵያ ውስጥ እነሱን በየዓመቱ ሪኮግናይዝ እናደርጋለን። ለምሳሌ በዚህ ዓመት ፕሮፌሰር መስፍን አርያን የተደረገው እና በሌላ በኩል ደግሞ ራይዚንግ ስታር ደግሞ አሜዚንግ ስራ የሚሰሩ በኢትዮጵያ ውስጥ እነሱንም አንዱ ካታጎሪ ስሎ በዚህ ዓመት ዶክተር ኤባ አባተን ያደረገው። ሌላው ደግሞ በኮሚኒቲ ስራ አድቫንስ በማድረግ ብዙ በማድረግ በዚህ ዓመት የተደረገው ታማኝ ነው በየነ ለምን እዚህ ከሚሊዮን ዶላር ብዙ መልታይ ሚሊዮን ዶላር ሬዝ ያደርጋል። ለሱ ለፖለቲካል አክቲቪዝም ሳይሆን በኮሚኒቲ ውስጥ አሁን ፒፒ አሁን እንዳውም ጥቁር አንበሳ ውስጥ ሳኒታይዘር ኢንጂነር እስኪያል የሚመራው የግሎባል አላያንስ ትልቅ ድርጅት አለ። ከነዚያ ውስጥ በቦርድ በ11 የሚተዳደር ሰዎች የራሳቸው የሆነ የፖለቲካል ኦፒኒየን ሊኖራቸው ይችላል። እኛ ግን ለህብረተሰቡ ኢትዮጵያም ላለው እዚህ ላለውን ባበረከተው ይገባዋል ብለን ሪኮግናይዝ አድርገነዋል። ሌላ በዚህ ዓመት ደግሞ አምባሳደር ፍጹምን እንግዲህ እንደሚታወቀው በዚህ በኖርዝ አሜሪካ በሌላም ቢሆን ከዚህ በፊት በአምባሳደሮች እና በኢትዮጵያውያን በኮሚኒቲ የነበረው ግንኙነት ይሄ ነው የሚባል አልነበረም። ምናልባት ሰዎች ወይ ቪዛ ሊያገኙ ወይ ሲሄዱ ኤምባሲ ሲደረግ ድሮ እንቁላል መወርወር ነበረ። ያ ተቀይሮ አሁን ባለስተሳት ወደ 43 የሚሆኑትን ስቴት አሜሪካ ውስጥ ያሉትን በዚያ የሚኖሩ ኢትዮጵያውያንን በዙም አምባሳደሩ አነጋግሯል። የኮቪድ-19 ኢትዮጵያን ዲያስፖራ ሃይ ሌቭል አድቫይዘሪ ካውንስል ኦን ኮቪድ-19 በሱ ሪኩዌስት 27 የሚሆን ሃይ ሳይንቲፊክ የሆነ ኤክስፐርትስ ተሰባስቦ በሳምንት 2 ቦዲ ያለው አንደኛው ኤግዜኪቲቭ ኮሚቴው በየቀኑ የሚገናኝ፣ ሌላው ደግሞ ካውንስሉ በሳምንት ሐሙስ ከ3 እስከ 4 ሰዓት ቁጭ ብሎ አምባሳደሩን ቁጭ ብለው ስብሰባ ይደረጋል እና እንዲያውም ኢትዮጵያ ውስጥ አንዱ ምን አበረከተ ቢባል አንዱ ትልቁ ያበረከተው ፌስ ማስክ አስፈላጊነት ያኔ WHO CDC
ይህንን በማይደግፍበትና አቋም ባልወሰደበት ሰዓት እነዚህ ኤክስፐርትስ ተሰባስበው ጋቢም ቢሆን ኩታም ነጠላም አፍን መሸፈን ያስፈልጋል። ይሄ ቫይረስ የሚተላለፈው በአየር ነው ወይም ደግሞ እጅ ቫይረስ ያለበትን ዕቃም ሆነ ብረት ከነካ በእጅ ምክንያት ወደ አፍ ስለሚተላለፍ አፍን መሸፈን ቫይረስን የሚከላከላል፣ እጅንም ይከታተላል በሚል እምነት ለመንግስት ከባድ ጽሑፍ ቀርቦ እና ከኢትዮጵያ በጤና ጥበቃ ከተቋቋመው ታስክ ፎርስ ጋር ተባብረን ጤና ጥበቃማ አብረን ቮይስ አድርገን ያ አሁን እንደ ህግ ሆኗል እና እንደውም አሁን በዓለም ላይ ብዙ ሰው ቫክሲኔሽን መቼ ይመጣል እያለ ይጠብቃል። እኛ የምንለው አሁን በእጃችን ያለው ቫክሲኔሽን ፌስ ማስክ ነው እና ደጋግመን ፌስ ማስክን፣ ፊዚካል ዲስታንስን፣ የፊትና አፍንጫ መሸፈን፣ ጭንብሉን፣ ፊዚካል ዲስታንስ፣ ሰው የበዛበትን ኤሪያ መጠንቀቅ፣ እጅን መታጠብ የሚሉት ቴስት ማድረግን ኢምፖርታንሱን እና ኮንታክት ትሬሲንግ የነሱን ኢምፖርታንት በቲቪ በተለያዩ የቴሌቪዥን ጣቢያዎች እንደውም በአርትስ ቴሌቪዥን ላይ ሳምንታዊ የሆነ የኮቪድ-19 ፕሮግራም ሁሉ የዚህ ዲያስፖራ ያሉትን ኢትዮጵያኖች ይደረግ ነበርና ይህንን ፕሮግራም ከላይ እንደ ፓትሮን አሁኑ ይመርጡ የነበሩት አምባሳደር ፍጹማቸው እና ይሄ እንዴት ነው ኤምባሲው ለኢትዮጵያውያኖች መገልገያ የእናንተ ነው የሚል መልእክትና በኤምባሲውና በኮሚኒቲው ጥሩ ብሪጅ ተመስርቷል። ያ ማለት ደግሞ በኮሚኒቲና በኢትዮጵያ ጥሩ ብሪጅ እንደማለት ነው እና ብዙ እንደዚህ አይነት አስተሳሰባቸው ያላቸውን ሰዎች ሌላ ምን አይነት የፖለቲካ የምን ፓርቲ ናቸው የሚለው እኛ እሱን አናይም። እኛ የምናየው አንድ ሰው ባለበት ስራ ላይ አበበን ቢሆን ከሚሰራው በላይ ላይ ለኮሚኒቲው ፖዚቲቭ የሆነ ኢምፓክት አምጥቷል ወይ ነው እና ሰዎች በሚያመጡበት ጊዜ ደግሞ ያንን ሪኮግናይዝ ማድረግ ያስፈልጋል። ሮል ሞዴል ሲሆኑ እነሱን በርቱ ጎብዙ ማለት የበለጠ እንደውም ከሚሰሩት የበለጠ ሊሄዱ ይችላሉ። በዓለም ደረጃም እኮ ለዚህም ነው እኮ ኖቤል ፕራይዝ ምንም የሚሰጠው የተለያየ እውቅና እንደነዚህ አይነት አስተሳሰብ የበለጠ እንዲዳብርና አገሮቹ በፍቅር እንዲተሳሰሩ ለማድረግ ነው። ሌላው ለምሳሌ ከሜዮ ክሊኒክ ፕሮፌሰር ባውል ለ20 ዓመት ያህል እየተመላለሰ ኢትዮጵያ ኒውሮሎጂ ዲፓርትሜንት ከነ ዶክተር ጉታ ከነ ዶክተር መናጋ ጌታውን ጋር እንግዲህ እሱ መጀመሪያ ስንጀምር አንድ ላይ ነው። እንዲያውም ምናልባት ከኔ ቀደም ሳይል አይቀርም ሲጀምር ግን ዩኒቨርሲቲው ኒውሮሎጂ እንዲቋቋም ኤንአይኤች ብዙ መጽሐፎችን የቻለውን ኤንአይኤች ነው። ወርልድ ባንክ የዲያስፖራ ፕሮግራም ደግሞ ኔትወርኩን በፒፕል ቱ ፒፕል በኩል እንደዚያ ነው ስታብሊሽድ ሆነው እና ኬዞቹን ደግሞ እዛ በሚማሩበት ጊዜ ዶክተር መላ ፕሬዚዳንቱና ኬዞችን ወደ ውጭ ለኛ ትልካለች። የተለያዩ ከኒውዮርክ ከአውሮፓ ከኬዝ ዲስከስ ይደረጋል። ፊድባክ ለነሱ ተመልሶ ይሰጣል። በእንደዚህ መልኩ ነው አሁን ዛሬ ራሳቸውን ችለው እንደውም ከሌላ ከአፍሪካ ሀገር እየሄዱ ሁሉ እነሱ ጋር ትሬን እንደሚያደርጉ ነው የማውቀው እና እሱን አሁን ሪኮግናይዝ አደረግ ነው። እሱ እንግዲህ የኢትዮጵያ ፍሬንድስ ኦፍ ኢትዮጵያን ነው። የግድ ኢትዮጵያኖች ብቻ መሆን የለባቸውም። በአስፈጻሚው አካል የሚቀርበውን የስራ አፈጻጸም ሪፖርት በጥንቃቄ መመልከትና መመርመር ይገባል ሲሉ የተፎካካሪ ፓርቲዎች መሪዎች አሳስበዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በፖለቲካ ምህዳሩ አሳታፊነት ይጎድለዋል ሲሉ ምጣኔ ሀብቱን በማነቃቃትና በፕሮጀክቶች አፈጻጸም ያሳየውን እርምጃ ግን አድንቀዋል። መለስካቸው አማሃ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ትናንት የህዝብ ተወካዮች ምክር ቤት አባላት ለሰነዘሩላቸው የተለያዩ ጥያቄዎች የሰጧቸውን መልሶችና ማብራሪያዎችን በተመለከተ የተፎካካሪ ፓርቲዎች ያላቸውን አስተያየት ቪኦኤ ጠይቋል። የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱልቃድር አደምን ከጠቅላይ ሚኒስትሩ መልሶች ተነስተው የሀገሪቱ ኢኮኖሚ፣ የፖለቲካና ማህበራዊ ጉዳዮች በተነሱበት መልክና ይዘት ያለው አስተያየት ምንድን ነው አልኳቸው። እንግዲህ በትራንዚሽን ላይ እንዳለ ሀገር በርካታ ችግሮች አሉ። በኢኮኖሚው ላይ፣ በፖለቲካው ላይ፣ በተለይ በሰላምና መረጋጋት ላይ ከፍተኛ የሆነ ችግር አለ። ጠቅለል ባለ ሁኔታ ሪፖርት አቅርበዋል። እንግዲህ አንድ አስፈጻሚ አካል በየጊዜው የሚሰራቸውን ስራዎች ለህግ አውጪው ወይም ለበላይ ተቆጣጣሪው ሪፖርት ማድረግ አለበት።
ይህንን ሪፖርት እንዳለ መውሰድ አይቻልም። ቢቀርበው ሪፖርትና መሬት ላይ ያለውን እውነታ በደንብ መፈተሽና ለይቶ ማየት ያስፈልጋል። አንዳንዴ ችግሮችን አቅሎ የማቅረብ ነገር፣ ስኬቶችን ደግሞ አጋኖ የማቅረብ ነገር ሊኖር ስለሚችል በዛ ሁኔታ ነው መታየት ያለበት። ህዝቡም ሊያየው የሚገባው በዛ መንገድ ነው። የጠቅላይ ሚኒስትር አብይ አስተዳደር አሁን በሚገኝበት ሁኔታ ጠንካራ ጎኑ ምንድን ነው? ደካማውስ ምንድን ነው? በእናንተ በፓርቲያችሁ ሚዛን እንግዲህ ሰፋ ያለ ጥያቄ ነው። እነዚህ ትኩረት ሊሰጠው ይገባል ብለን ቁልፍ ብለን ከምናስበው አንዱ የፖለቲካውን ማስቀደም የምንፈልገው፣ እዛም ውስጥ ደግሞ የሰላምና መረጋጋቱን እና ከብሔራዊ መግባባት አንጻር ያሉትን ችግሮች መጀመሪያ ማየት ያስፈልጋል። ከዚህ አንጻር ስናየው የዶክተር አብይ መንግስት ለውጡ ሲጀመር የገባው ቃል አለ። ባለፈው 2 ዓመት ተኩል ደግሞ የተሰሩ ስራዎች አሉ። ህዝብ ሲጠብቀው እና ተፎካካሪ ፓርቲዎችም ስንጠብቀው ከነበረው አንጻር እየተሰራው በፖለቲካው ረገድ በጣም አነስተኛ ነው ብለን ነው የምናስበው። ባለፈው ዓመት ከሚጠበቁ ዋና እውነቶች አንዱ ምርጫ ነበረ። ያ ምርጫ በኮቪድ ምክንያት ሲተላለፍ የተፈጠረውን ህገ መንግስታዊ አጣብቂኝ ለማለፍ መንግስት እና ገዢው ፓርቲ የሄደበት ሁኔታ አሳታፊ አልነበረም። በዛ ላይ ብዙዎቻችን ተቃውሞዎችንን ገልጸናል። አሁን ላይ ሲታይ ኢትዮጵያ እንግዲህ ብዙዎች እንደሚገልጹት ተፎካካሪ ፓርቲዎችም ሌሎች ባለድርሻ አካላትም ከፍተኛ የሆነ የፖለቲካ አጣብቂኝ ውስጥ ነው ያለችው። ለዚህ ችግር በዋናነት የሚጠቀሰው የገዢው ፓርቲ እና መንግስት ሀገሪቱን እየመሩበት ያለው ሁኔታ በዋናነት እንደ ችግር ይጠቀሳል። እንደው ጠንካራ ጎን የሚሉት የለም? እዚህ መንግስት እንደ ስኬት መጥቀስ የምንችላቸው ነገሮች አሉ። የሉም ለማለት አይደለም። በተለይ ኢኮኖሚው ላይ ካየን ባለፈው ዓመት የህዳሴው ግድብ ከነበሩበት በጣም በርካታ ችግሮች አውጥቶ የመጀመሪያውን ራሱ ውሃ እንዲሞላ ማድረግ ትልቅ ሰክሰስ ነው። ችግሮቹን እናውቃቸዋለን በስፋትና ይሄ አንድ ስኬት ተደርጎ መወሰድ አለበት። አካባቢ ጥበቃ ላይ በአረንጓዴ አሻራ መንግስት የሰራው ስራ ትልቅ ስኬት ነው ብለን ነው የምናስበው። እንደ ሀገርም የሚያኮራ ተግባር ነው እና እነዚህ ስኬቶች ባሉበት ሁኔታ በፖለቲካዊ ሰክሰስ ደግሞ አሳታፊ የሆነ የፖለቲካ ምህዳር ቢኖር መጀመሪያ አካባቢ ላይ ከ2 ዓመት ተኩል በፊት ሰፋ ብሎ የነበረው ስፔስ አሁንም ቀጥሎ ቢኖር ኖሮ ሀገራችን አሁን ካለችበት ሁኔታ በጣም የተሻለ የኢኮኖሚም የፖለቲካም ሁኔታ ላይ እንደርስ ነበር። በገዢው ፓርቲ እግር ወይንም ጫማ ውስጥ እናንተ ራሳችሁን አስገብታችሁ ምን ልናደርግ እንችል ነበር ባለው ሁኔታ ከሚል አኳያ ጥሩ ጥያቄ ነው ያነሳው። ነጻነትና እኩልነት ፓርቲ በአሁኑ ሰዓት በሀገሪቱን በሚመራው ፓርቲ ቦታ ቢሆን ኖሮ ብዙ ነገሮችን ማንሳት ይቻላል። ግን መሰረታዊ እና የመጀመሪያው ስራችን የሚሆነው ኢትዮጵያ ውስጥ ያለውን የፖለቲካ ውጥረት ለማርገብ ሰላምና መረጋጋትን ለማምጣት የመጀመሪያ ስራችን የሚሆነው ብሔራዊ መግባባት ነው። ይህንን ጉዳይ ላለፉት ቢያንስ 1 ዓመት ስናቀነቅን በዚህ ጉዳይ ላይ ጽሁፎቹን እየጻፍን የሚመለከታቸውን ባለድርሻ አካላት እንጎተጉት ቆይተናል። የመጀመሪያ ኢትዮጵያ ላይ የሚያስፈልገው ስራ ብለን የምናምነው የሚሰሩ የልማት ፕሮጀክቶች እንዳሉ ሆኖ ሌሎች ኢኮኖሚያዊ ስራዎች እንዳሉ ሆኖ ብሔራዊ መግባባትን ማምጣትና ኢትዮጵያ ውስጥ ለረጅም ጊዜ ሳይፈቱ ያሉ ቁርሾችን፣ ቂሞችን አጥፍተን ሁሉንም ያሳተፈ የፖለቲካ ስፔስ ኖሮ ከዛ ነው የምንጀምረው ብለን እናስባለን እና ይሄንን በማድረግ ማህበራዊ ችግሮቻችንን፣ የምጣኔ ሀብት ችግሮቻችንን እንዲሁም የፖለቲካ ችግሮችን መፍታት እንችላለን። ስለዚህ በብልጽግና ጫማ ውስጥ ብንሆን የምንሰራ የመጀመሪያ ስራ የብሔራዊ መግባባትን ለመፍጠር ጥረት ማድረግ ነው የሚሆነው። ለኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ያቀረብኳቸው ጥያቄዎችም ተመሳሳይ ነበሩ። ብዙ ጉዳዮችን የዳሰሱት ለምሳሌ የኢኮኖሚውን በተመለከተ 6.1 የጠቀሱት እውነት ለመናገር ከዚህ በፊት ከነበረው አንጻር ስናየው ወደ እውነታው የቀረበ ነው ማለት ይቻላል እና ከዚህ በፊት 2 ዲጂት እንደተባለ ዝም ብሎ የሚገለጽ የነበረው አሁን ትንሽ የመስተካከል ሁኔታ እንዳለ ማየት ይቻላል። ከዛ በተረፈ ወደ 3 ሚሊዮን የሚሆን የስራ ዕድል መፈጠሩን የገለጹበትም አለ። እነዚህ ሁሉ በአጠቃላይ እንግዲህ እውነት መሆናቸው የሚረጋገጥበት የኢኮኖሚ እድገቱ የእውነት መሆኑ የሚታይበት አሰራር ያስፈልጋል። አሁን ያለንበት ሁኔታ በኮሮና ወረርሽኝ፣ በአንበጣውም፣ በጎርፉም በጣም ሀገር በብዙ አቅጣጫ የተመታንበት ነው እና በዚህ ሁኔታ 6.1 ራሱን የቻለ ትልቅ ነው ብሎ መናገር ይቻላል። ግን ሰሪውም መስካሪውም ራሱ ሲሆን እነዚህ ያሳጣልና ሌላ የሚመዘንባቸው ሌሎች መንገዶች ቢኖሩ ጥሩ ነው። ህጋዊ አሰራሮችን በተመለከተ ፍርድ ቤቱ ውሳኔ ፖሊስ ላለመፈጸሙ የተለያዩ እስረኞች ላይ የገለጹት ነገር በጣም ገርሞኛል። ምክንያቱም የአስፈጻሚው ቁንጮ ሆነው እያለ ልክ እንደሌላ እንደ 3ኛ ወይም እንደ 2ኛ ወገን እንዲህ መደረግ የለበትም እንዲያ መደረግ አለበት የሚለው አገላለጽ
ማክበር አለበት። አስፈጻሚው ያላከበረውን መንግስት ያላከበረውን ፍርድ ቤት ሌላው እንዲያከብረው የመናገር ሞራል የለም። ይህንን ግን በተግባር እንዲያደርጉት እንፈልጋለን እና እሳቸው የሚያዝዙት ወታደር የሚያዝዙት ፖሊስ አለመፈጸሙን እያዩ እየሰሙ ይሄ ልክ አይደለም በሚል ትችት ብቻ ማለፋቸው ትክክል አይደለም እና አሁንም ቢሆን ተግባራዊ መሆን አለበት። እኛ በ91ም በ92ም በ93ም አካባቢ እንዲሁ አይነት ሙከራዎች ነበሩ። ግን ሰዎች ታስረው እንዲቀርቡ ሁሉ ፍርድ ቤት ሲያዝዝ ትዝ ይላል እና አሁንም ቢሆን የፍርድ ቤት